ሰላም ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬቱ ክለባችን የመለከቱ አሁናዊ አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ውድ ቤተሰቦች በቅድሚያ ሁለት አሁናዊ ሰበር መረጃዎች እናሰማችሁ። የመጀመሪያው ዩሪ ቴሌማንሲ ወደ ክለባችን ለመዞር አሁን ላይ ሙሉ በሙሉ ስምምነት ደርሷል የተባለ ሲሆን እንዲሁም አንድሬ ሳንቶስ በይፋ ከደቂቃዎች በፊት በክለባችን ፊርማውንም አኑሯል። ማንቸስተር ዩናይትድ ዩሪ ቴሌማንሲን በ35 ሚሊዮን ፓውንድ ለማስፈረም ከስምምነት መድረሱ ይፋ ተደረገ። ዴቪድ ኦርነስቲን ዛሬ ይፋ ባደረገው አስገራሚ ልዩ መረጃ መሰረት ማንቸስተር የአስቶን ቪላን አማካይ ዩሪ ቴሌማንስን ለማስፈረም አሁን ላይ ከስምምነት ደርሷልም ተብሏል። ጋዜጠኛው በኤክስ ገጹ ላይ ባሰፈረው መረጃ መሰረት ዩናይትድ ለቪላ ድንቅ ብቃቱን እያሳየ የሚገኝና በዚህ ክረምት በነበረው የዓለም ዋንጫ ላይ ለቤልጅየም ብሔራዊ ቡድን ደምቆ የታየው ቴሌማንስን ለማስፈረም አሁን ላይ ሙሉ ለሙሉ ከስምምነት ደርሷልም ተብሏል። ዴቪድ ኦርነስቲን ስለ ዝውውሩ ሲናገር ዩሪ ቴሌማንስ በአማካይ ውል ውስጥ በሚገኝ የ35 ሚሊዮን ፓውንድ የውል ማፍረሻው ምክንያት ከአስቶን ቪላ ወደ ዩናይትድ ሊዘዋወር ነው። አስቶን ቪላ የመሸጥ ፍላጎት አልነበረውም። አዲስ ውልም አቅርቦለትም ነበር። ነገር ግን በውል ማፍረሻው መዋቅር ምክንያት አማራጭም አጥተዋል ብሏል። አሁን ለማይሰትድ ዝውውሩን ለመጨረስ የመጨረሻው ምዕራፍ ላይ ይገኛል። ተጫዋቹ በቀጣይ ቀናት የሕክምና ምርመራ አድርጎም የዩናይትድ ተጫዋች መሆኑም ይፋ ይደረጋልም ሲል ዴቪድ ኦርነስቲን አረጋግጦታል። ከደቂቃዎች በፊት በክለባችን ይፋ የተደረገው የአንድሬ ሳንቶስ ዝውውር ተከትሎ አንድሬ ሳንቶስ ወደ ማንቸስተር ስላደረገው ዝውውር ጠይቆ በአጭሩ እውነቱን ለመናገር ከልጅነት ጀምሮ ለዚች ቅጽበት እመኝ ነበር ሲል ምላሽ ሰጥቷል። እንዲሁም ጄሰን ዊልኮክስ ስለ አንድሬ ሳንቶስ እንዲህ ሲል ይናገራሉ። አንድሬ ድንቅ ቴክኒክ ብቃት ያለውና በሁለቱም የሜዳ ክፍሎች በመከላከልም ሆነ በማጥቃት ተጽዕኖ ማሳደር የሚችል ግሩም አማካይም ነው ብሎ ለእኛ እጅግ አስፈላጊ በሆነ ቦታ ላይ ዋነኛ ኢላማቸው የነበር ተጫዋች በሆኑም ይህን የቀድሞ ወደ ዝግጅት ገና በማለዳው በጀመርበት ጊዜ የቡድን ስብስቡን ለመቀላቀሉ ትልቅ ደስታን ፈጥሮብናል ሲል ጄሰን ዊልኮክስ ተናግረዋል። ማርክ ክሪችሊ የዩሪ ቴሌማንስን ዝውውር አስመልክቶ ምላሽ ሰጠ። ቴሌማንስ ወደፊት የሚያራምዱ ኳሶችን የሚያቀብል የተጋጣሚ መስመር ሰብሮ መግባት የሚችልና ኳስን ከአንድ የሜዳ ክፍል ወደ ሌላኛው ማዞር የሚችል ድንቅ ተጫዋች ነው። የኃላፊነት እስካሁን ድረስ አብዛኛውን ጊዜ በቡርኖ ፈርናንዴስ ትከሻ ላይ ብቻ ወድቆ የነበረ ነበር። አሁን ግን ቴሌማንስ የቡርኖን ጫና ይጋራል ሲል ተናግረዋል። ቤን ጃኮብስ በወጣው አዲስ ዘገባ መሰረት ዩሪ ቴሌማንስ መቀላቀል የፈለገው የነበረው ዩናይትድን ብቻ ነበር። የዓለም ዋንጫ እንደተናቀም ክለቡ መቀላቀል ነው የሚፈልግ ዩናይትድ አሳውቆም ነበር ሲል ቤን ጃኮብስም ተናግረዋል። ዩሪ ቴሌማንስ የሕክምና ምርመራውን ለማድረግና ውል ለመፈራረም በሚቀጥሉት 24 ሰዓት ውስጥ በካሪንግተን ይገኛል ሲል ፋብሪዚዮ ሮማኖ አረጋግጦታል። ዩሪ ቴሌማንሲ ወደ ዩናይትድ ሊዘዋወር መቃረቡን ተከትሎ የጆ ጎሜዝ ዝውውር አጣብቂኝ ውስጥ ገብቷል ተባለ። የማንቸስተር ዩሪ ቴሌማንሲን ከደቂቃዎች በፊት ለማስፈረም ከስምምነት መድረሱ ይፋ ከሆነ በኋላ በወልቭስ የሚገኝ የጆ ጎሜዝ ቀጣይ ዕጣ ፈንታ የሚቀየር ሳይሆን አይቀርም ተብሏል። ብራዚላዊ አማካይ ለረጅም ጊዜ ከክለባችን ጋር ስሙ ሲያዝ የነበረ ሲሆን በዚህ ክረምትም ሞሊንግስን ለቆ ምናልባትም ወደ ኦልድ ትራፎርድ ሊመጣ ይችላልም ተብሎ ነበር። ተጫዋቹ ወደ ስፔኑ ክለብ አትሌቲኮ ማድሪድ ለማምራት እጅጉን ተቃርቦ ዝውውሩ በመጨረሻም ሳይሳካ መቅረቱ ይታወሳል። ዩናይትድ የቡድን የአማካይ ክፍል ለማጠናከር ከፍተኛ ፍላጎት ስላለው ጎሜዝን ለማስፈረም ከተያዙ አማራጮች ሁሉም የዚህ ክረምት የዝውውር መስኮት ዋነኛ እንደሆነ ይታመንም ነበር። ሆኖም ዩናይትድ አንድሬ ሳንቶስ እና አሁን ላይ ዩሪ ቴሌማንስን ለማስፈረም የመጨረሻ ደረጃ ላይም ደርሷል። አሁን ላይ ጆ ጎሜዝ ዝውውር መሳካት እጅጉን አጣብቂኝ ውስጥ ገብቷል የተባለ ሲሆን ተጫዋቹ ምናልባት ሌላኛው የክለባችን ተቀናቃኝ ሊቨርፑል ሊቀላቀልም ይችላል ተብለዋል። ማንቸስተር ዩናይትድ ከሜሰን ግሪንውድ ዝውውር ምናልባትም እስከ 13 ሚሊዮን ፓውንድ ሊያገኝ ይችላልም ተባለ። ሜሰን ግሪንውድ ከፈረንሳዩ ማርሴይ ክለብ ወደ ሌላ ክለብ የሚዘዋወር ከሆነ ዩናይትድ ከ13 ሚሊዮን ፓውንድ በላይ ገቢ ያገኛልም ተብሏል። እንደ ስፔን ዘገባ ከሆነ ፌነርባቼ እና አትሌቲኮ ማድሪድ ተጫዋቹን ለማስፈረም ከማርሴይ ጋር አሁን እጅግ የላቀ ድርድር ላይ ይገኛሉም ተብሏል። ግሪንውድ በሐምሌ 2004 በ26 ሚሊዮን ፓውንድ ወደ ማርሴይ ሲዘዋወር ዩናይትድ ተጫዋቹ ወደፊት ሌላ ክለብ ሲሸጥ የገንዘብ ድርሻ የሚያገኝበት ስምምነት ማስገባቱም ይታወሳል። በዚህ መሰረት የአራት ዓመቱ አጥቂ ወደ ቱርኩ ፌነርባቼ ካመራ ዩናይትድ ምናልባትም እስከ 13 ሚሊዮን ፓውንድ ገቢ ሊያገኝም ይችላል ተብለዋል። ማንቸስተር ዩናይትድ ወጣቱን አማካይ ለማስፈረም የመጨረሻ ላይ ደረሰ። ዩናይትድ ኮሎምቢያን ታዳጊ ክርስቶስ ኦርዞክን ማስፈረም በዚህ ሳምንት ይፋ ያደርጋል ተብሎ ዩናይትድ ከተጫዋቹ ክለብ ፎርታሌዛ ጋር ከ9 ወራት በፊት ስምምነት ደርሶ የነበረ ቢሆን ዝውውሩ ሊጠናቀቅ የቻለው ተጫዋቹ የ18 ዓመት ዕድሜ የመሙላት ሕጋዊ ግዴታን አሁን ላይ በማሟላቱም ነው ተብሎ ዩናይትድ ለዚህ አማካይ እስከ 750 ሺህ ፓውንድ የከፈለ ሲሆን ተጫዋቹ በቀጥታ ወደ መጀመሪያ ቡድን ከመቀላቀል በቅድሚያም ከ21 ዓመታች ቡድን ጋር በመሆን ብቃቱን ይገመግማልም ተብሏል። ይህን ውስጥ
አዲስ የዝውውር ፍልስፍና ታዳጊ ተጫዋቾችን በማስፈረም ላይ እንደሚደረግ ይታመናል። ይህ ዝውውር የኢኔos የቦርድ አመራሮች የክለቡን የስፖርት ዘርፍ ከተረከቡ በኋላ ተግባራዊ ማድረግ የጀመሩት አዲስ ስትራቴጂም አካል ነው። ብሬክዚትን ተከትሎ የእንግሊዝ ክለቦች እድሜያቸው ከ18 ዓመት የሆኑ አውሮፓውያን ታዳጊዎች ማስፈረም ስለማይችሉ ዩናይትድ ፊቱን ወደ ሌሎች ያልተለመዱ ገቢዎችም አዙሯል። ይህ አካሄድ አነስተኛ ኪሳራና ከፍተኛ ትርፍ የሚገኝበት ስትራቴጂ ነው ተብሎ ይታመናል። ተጫዋቹ ካደገ ለዋናው ቡድን ግልጋሎት ይሰጣል፣ ካልሆነ ግን ክለቡ በትርፍ ይሸጠዋል። ከዚህ ቀደም በዚህ መልኩ የፈረሙ ታዳጊዎች የሚከተሉት ናቸው። ሴኩ ኮኔ፣ ዲያጎ ሊዮና፣ ኤንዞ ካናቢያክ ሲሆኑ እንዲሁም በታዳጊዎች ላይ የታየ ያለው ተጨባጭ ሁኔታም አሁን ላይ ኦርዞኮ ዩናይትድ እንዲያስፈርመውም አድርጓል ተብለዋል። ጋዜጣ ዴሎ ስፖርት ባወጣው ዘገባ መሰረት ማንቸስተር ዩናይትድ ባለፉት ሰዓታት ውስጥ የሮማን አማካይ ማኑ ኮኔ ወኪሎችን ማነጋገሩ ተሰምቷል። ለሮማ ይፋዊ ጥያቄ ያቀርባል ተብሎ ይጠበቃል። የጣሊያኑ ክለብ ምናልባትም ከ50 ሚሊዮን ዩሮ በታች የሚቀርብን ማንኛውም ጥያቄ አይቀበልም ተብሏል። ሮማ በዩናይትድ ላይ የሚፈልገው ማኑ ኮኔ እስከ 55 ሚሊዮን ዩሮ የሽያጭ ዋጋም ተምኖበታልም ብሏል። ሮማዎች የዩኤፋ በገጠማቸው የፋይናንስ ጫና ምክንያት ቁልፍ ተጫዋቾችን ለመሸጥ እየፈለጉ ሲሆን ፈረንሳዊ አማካይ ግን የአትላንታ የደረሰን ለማስፈር የሚያደርጉት ጥረት ከተው በኋላ ለፕሪሚየር ሊጉ ክለብ ዋነኛ ቅድሚያ የሚሰጥ ተጫዋች ሆኖ ቀጥሏልም ተብለዋል። ጄጄ ገብርኤል በሚቀጥለው የውድድር ዘመን በዋናው ቡድን ውስጥ የሚጫወት ከሆነ የማይሰጥ 77 ቁጥር ማሊያ ይለብሳልም ተብለዋል። ኑሴር ማዝራዊ በኤሲ ሚላን ቤት ሩበን አሞሪም አንዱ የዝውውር ኢላማ ነው ተባለ። በአሁኑ ሰዓት በኤሲ ሚላን እና በክለባችን መካከል ምንም አይነት ድርድር እየተደረገ ባይሆንም ተጫዋቹ በፖርቹጋል አሰልጣኝ ዘንድ አድናቆት አለውም ተብሏል። የዝውውር መስኮቱ የገፋ ሲል ክለቦቹ ስለ እሱ ይደራደሩ እንደሆነ ወደፊት የሚታይ ይሆናልም ተብሏል። አሁን ዩናይትድ ኑሴር ማዝራዊን የማልቀቅ ምንም ፍላጎት ባይኖርም ተጫዋቹ ምናልባትም በቋሚነት መጫወት ከፈለገ ወደ ጣሊያኑ ክለብ ለማምራት ፍላጎት ያሳያል ሲል ማቴዎ ሞሬቶ ዘግቦታል። ማርከስ ራሽፎርድ ከዓለም ዋንጫው በኋላ ከማይክል ካሪ ጋር በቀጥታ ንግግር ያደርጋል ተባለ። ምንም እንኳን ከክለቡ ጋር የቀድሞ ወደ ዝግጅት ለመጀመር ዝግጁ መሆን አስቀድሞ ቢያረቅም፣ ነገር ግን ማርከስ ራሽፎርድ በወደፊት ቆይታው ላይ ከማይክል ካሪ ጋር ለመነጋገር አሁን ላይ ዝግጁ ነው ሲል ፋብሪዚዮ ሮማኖ አረጋግጦታል። ስለ አዳም ዋርተን የሚደረጉ ንግግሮች የቀጠሉ ሲሆን ፍላጎት ካላቸው ክለቦች መካከል አንዱ ክለባችን ማንቸስተር ዩናይትድ ነው። ቶተንሃም በሳንዶ ቶተንሃም በማቴዎስ ፈርናንዴዝ ላይ ከፍተኛ ገንዘብ ካወጣ በኋላ አሁን ላይ በአዳም ዋርተን ላይ ፍላጎቱ እየቀነሰ መጥቷልም ተብሏል። ከክለባችን በተጨማሪ ቼልሲና ሊቨርፑልም ተጫዋቹን ለማስፈረም ትልቅ ፍላጎት አላቸው ሲል ከአውት ኦፍ ሳይድ ዘግቦታል። የቀድሞ የቼልሲ ተጫዋች ጆ ኮል አንድሬ ሳንቶስ ዩናይትድን ስለመቀላቀሉ እንዲህ ሲል ይናገራል። እሱ በጣም ጥሩ እና ትልቅ ተስፋ ያለው ተጫዋች ነው። በርካታ ክለቦች በእሱ ላይ ፍላጎት ማሳየታቸው ያስገርመኝም። እርግጥ ነው ገና እንደ ሳንድሮ ቶናሊ ደረጃ ላይ አልደረሰም፣ ነገርም ወደዚህ አይነት ተጫዋችነት የማደግ ትልቅ አቅም አለው ብሎ በዩናይትድ በተለይም ካዚሚሮ ባለበት ሁኔታ የበለጠ የመጫወት እድሎችን ያገኛል። ቼልሲ ውስጥ ቢቆይ ደስ ይለኝ ነበር፣ ግን ዩናይትድ በጣም ጥሩ ፈራሚም ነው ሲል ተናግረዋል። የማንቸስተር ኢቭኒንግ ኒውስ ዘጋቢ ታይሮን ማርሻል ስለ አሁን የክለባችን አዳዲስ መረጃዎችን ይዞ ወጥቷል። ታይሮን ማርሻል ማርከስ ራሽፎርድ በክፍት ተጫዋችነት በክለቡ የሚቆይ ከሆነ ዩናይትድ የተሻለ የግራ መስመር ተከላካይ ለማስፈረም ስለማሰቡ የጠየቁ ሲሆን እስካሁን ያለው እቅድ የግራ መስመር ተከላካይ ወይም የግራ ክንፍ ተጫዋች ለማስፈረም ነው። ስለዚህ ራሽፎርድ ቢቆይም ባይቆይም እቅዱ በእጅጉ ይለወጣል ብያለሰ። የፓትሪክ ዶርጉ በተለያዩ ቦታዎች የመጫወት ብቃት በግራ መስመር ላይ እንደ ትልቅ ጥንካሬ ነው የሚታየውም ብለዋል። ሉዊስ ሃል አሁንም በክለባችን ውስጥ ስሙ እየተነሳ ያለ የግራ መስመር ተከላካይ ነው። አሁን በሁኔታ ነገሩ ሙሉ በሙሉ በራሱ በተጫዋቹ እጅ ላይ ነው ያለውም ብሎ ኒውካስትል መሸጥ አይፈልግም። እንዲሁም ታዋቂ ተጫዋቾች በጅምላ ጥለውት እንዳይወጡ ለማድረግ ይፋለማሉ። ስለዚህ ተጫዋቹ ራሱ የመልክ ግፊት ማድረግ ይኖርበታል። እንደዚህ ያቆየትር ምናልባትም ወደ ዝውውሩ ይገባሉ ብለዋል። ታይሮ ማርሻል ስለ ማርከስ ራሽፎርድ ወቅታዊ ተጠይቆ እንዲህ ሲል ይመልሳል። ዩናይትድ ራሽፎርድን ማሰናበት መሸጥ ከቻለ በዚያ ገንዘብ የግራ ክንፍ ተጫዋች ለማስፈር ይሞክሩ ይመስላል። በዌስት ሃም የሚገኘው ክሬንሲዮ ሰመርቪል ኤቨርተኑ ኢልማን ዴን እንደሚወዳቸው አውቃለሁ። ከላይ እንደጠቀሱ በግራ መስመር ያሉት አማራጮች ተለዋጭ ናቸው። ዩናይትድ ስለ ራሽፎርድ ሁኔታ እና በሱ ምትክ ምን ማግኘት እንደሚችሉ ግልጽ መረጃ ለመያዝ እስከ ዝውውር መስኮቱ ማጠናቂያ ድረስ ለመጠበቅ ሊገደዱ ይችላሉ ብሎም የ28 በቡድን ውስጥ መልሶ ለማዋሃድ የበለጠ ፈቃደኛ የሆነ መጥቶም በሁለቱ ወገኖች መካከልም አዎንታዊ ንግግሮች ተደርገዋልም ብሏል። ነገር ግን አሁንም ቢሆን ቡድኑን ለቆ መውጣቱ እንደ ምርጥ አማራጭ የሚታይ ይመስለኛል ብሏል። ዩናይትድ ባለፉት ዘመን ያለ ራሽፎርድ ምርጥም ነበር። ነገር ግን በዚህ ዘመን ብዙ ጨዋታዎችን ስለሚያደርጉ አሁን ሰፊ ስብስብ ያስፈልጋቸዋል። ስለሆነም የማርከስ ራሽፎርድ ቆይታ አሁን ላይ እርግጥ ሊሆንበት የሚችልበትም እድል አለም ብሏል። ታይሮን ማርሻል ማንቸስተር ታዋቂና ትላልቅ ተጫዋቾችን ለመግዛት ይፈራል ወይስ ስለሚለው ጠይቆ እንዲህ ሲል ይመልሳል። ይህ አዲስ የተፈጠረ አካሄድ ነው ብዬ እርግጠኛ አይደለሁም። አርሰናል ከመውሰዱ ፊት ዴክላን ራይስን ማስፈረም ይችሉ ነበር፣ ምናልባትም ማስፈረም ነበረባቸው። ምንም ከቶተንሃም ጋር መደረስ ስላልፈልጉ ብቻ ሃሪ ኬንን ላለማስፈረም የወሰኑት ውሳኔ በጣም አስከፊም ነበር ብሏል። አሁን ላይ ችግሩ የተዋጊ ተጫዋች ጉዳይ አይደለም። ማቴዎስ ፈርናንዴዝ ማንም ሰው ትልቅ ስም ያለው ተጫዋች ነው ሊችልም። ኦሬንጅ ሪያል ማድሪድ የሚለቅ ቢሆን ኖሮም ዩናይትድ እሱን ለማግኘት በእጅጉ ይገፋፋም ነበር።
ተናግሯል። ነገር ግን ነገሩ የበለጠ ከዋጋ ጋር የተያዘ ይመስለኛልም ብሏል። ዩናይትድ በዝውውር ገበያው ላይ የበለጠ አስተዋይና ቆጣቢ የሆነ መጥቷል። የተጫዋች ዋጋ እየጨመረ ብቻ በሚሄድበት በአሁኑ ወቅት ደግሞ ይህንን አቋም ይዞ መቀጠል ከባድ ሊሆን ይችላልም ሲል ተናግረዋል። የቀድሞ ክለባችን ተጫዋች ብራያን ሮብሰን ዩናይትድ ብሩኖ ጉማሬሽን ካስፈረመም ለካዜሜሮ ፍጹም ተስማሚ ምትክ ይሆናል ብሎ የሚያምናል። ብሩኖ ጉማሬሽ ካዜሜሮ ለመተካት ለዩናይትድ ተገቢ ተጫዋች ሊሆን ይችላል። እኔ ሁልጊዜም እንደ ካፒቴንነት እወደዋለሁ። በጣም ጥሩ አመለካከት ያለው ተጫዋች ነው። በቡድን ውስጥ አብሮ ለመሆንም መልካም ባህሪ ያለው ልጅ መሆን አለበት። በኒውካስትል ቤት ራሱን በጣም በጥሩ ሁኔታ ነው የገነባውን ብለው ወደፊት ማጥቃት የምትልካቸውን ተጫዋች በዛት በጥንቃቄ ማመጣት ይኖርባል። ነገር ግን ብሩኖ ፈርናንዴስ ኳስ በሚይዝበት መንገድ ብሩኖ ጉማሬሽ ደግሞ ካዜሜሮ በዩናይትድ ቤት ሲያደርጉ የነበረውን ስራ ሊሸፍን ይችላል። ምክንያቱም እሱ እጅግ ብልህ ተጫዋችም ነው ብሏል። እሱ በሁለቱም በኩል ማለትም በማጥቃትም ሆነ በመከላከል ረገድ በጥቂቱ ሊያግዝ የሚችለው በጣም አስደናቂ ጉልበት ያለው የአማካይ ክፍል ተጫዋችም ነው ብሏል። በችኛው ጥያቄ በዚህ ክረምት ሊገኝ ይችላል የሚለው ነው ሲል ተናግረዋል። ሜሰን ማውንት ዩናይትድ በአሁኑ ወቅት የገጠመውን የአማካይ ክፍል እጥረት ለመቅረፍ እንዲያግዝ ወደኋላ ሳብ ብሎ የአማካይ ቦታ ላይ ለመጫወት ፈቃደኛ መሆኑ ተገለጸ። ባለፈው ውድድር ዘመን መገባደጃ አካባቢ ያሳየው ጠንካራ ብቃት የዩናይትድ አሰልጣኝ ማይክል ካሪክን ቀልብ የሳበ ሲሆን አሰልጣኙ ለመሆን የስራ ተነሳሽነት፣ ብልህነትና በተለያዩ ቦታዎች ላይ የመጫወት ብቃት ትልቅ ዋጋ እንደሚሰጡትም ተነግሯል። ኮቢ ማይኖ አሁንም በዓለም ዋንጫ ላይ የሚገኝና እስካሁን ለእንግሊዝ ብሔራዊ ቡድን አንድም ደቂቃ ያልተጫወተ መሆኑ እንዲሁም አንድሬ ሳንቶስ ባለፈው ውድድር ዘመን 27 ትልልቅ ጨዋታዎችን ብቻ ቢያደርግም ከብራዚል ስብስቦች በተደረጉ ተከትሎ ማውንት ከአዲስ የውድድር ዘመን መጀመሪያ በፊት በአማካይ ክፍል ውስጥ ወሳኝ አማራጭ ሊሆን ይችላልም ተብሏል። ይህ የሚሆን ከሆነ የዝውውር መስኮቱ ከመዘጋቱ በፊት ክለቡ የአማካይ ክፍሉን ለማጠናከር የሚያደርገው ጥረት የዩናይትድ የተወሰነ የመተንፈሻ ጊዜ እፎይታ እንዲያገኝ ይረዳዋል ሲል ዘሰን ዘግቦታል። ስቴቨን ሪልስተን ኮቢ ማይኖ በእንግሊዝ ብሔራዊ ቡድን ውስጥ ስለደረሰበት አያያዝ ምላሽ ሰጠ። እንግሊዝ በዓለም ዋንጫው ሩብ ፍጻሜ ኖርዌይን ባሸነፈበት ጨዋታ ኮቢ ማይኖ በድጋሚ ሳይሰለፍ ቀርቷል። ቶማስ ቱሄል በሱ ፋንታ ሪስ ጄምስን በአማካይ ቦታ ላይ ቀይሮ ለማጨቱ መወሰኑ ማይኖን ሳይጠቀምበት የቀረ ተቀያሪ ሆኖ ውሏል። ጄምስ በእንግሊዝ አሸናፊ በጠናቀቀው ጨዋታ በ70ኛው ደቂቃ ላይ አንቶኒ ጎርደንን ተክቶ ነበር የገባው። የቼልሲ ተከላካይ ከጋና ጋር በነበሩ ጨዋታ የጡንቻ ምስሊን ጉዳት ካጋጠመው ጀምሮ ከሜዳ መራቁም ይታወሳል። ከተቀያሪ ወንበር ተነስቶ በአማካይ ክፍል ውስጥ ገብቶ መጫወት የሚታወስም በዓለም ዋንጫ ያለው የማይኖ ሁኔታ እንግዳም ነገር ሆነ። በዩሮ 2004 ለእንግሊዝ ድንቅ ብቃትን ያሳየ በመሆኑ የዓለም አቀፍ ጨዋታ ልምድም አለው። እኒህ በዩናይትድ ቤት በውድድር ዘመኑ ሁለተኛ አጋማሽ ላይ አስደናቂ ጊዜ ማሳልፏል። ቱሄል ግን በአማካይ ክፍል ውስጥ ከሱ ይልቅ ለጆርዳን ሄንደርሰን ለጄምስ የመጫወቻ ደቂቃ መስጠቱ አሁን ላይ እጅጉን አስከፊ ነው ሲል ስቴቨን ሪልስተን ተናግሯል። ማይክል ካሪክ በሚቀጥሉ ሳምንታት በሚኖሩ የቅድመ ውድድር ዝግጅት ወቅት ለበርካታ የማንቸስተር ወጣቶች ራሳቸውን እንዲያሳዩ እድል ለመስጠት ተዘጋጅቷልም ተብሏል። እንደ ሺያሌሲ፣ ታይለር ፍሌቸር፣ ጃክ ፍሌቸር፣ ጄጄ ገብርኤል፣ ሃሪ ሃማስ ሁሉም በቅድመ ውድድር ዘመን ጨዋታዎች ላይ የመጫወቻ ደቂቃዎችን ያገኛሉ ተብሎ ይጠበቃል ሲል ማይሰር ኢቭኒንግ ኒውስ ዘግቦታል።